ማርክ ፍሌከንን ለባየር ሌቨርኩሰን አሳልፎ ለመስጠት የተገደደው ብሬንትፎርድ ከሊቨርፑል ኳሚን ኬይለርን ለማስፈረም ከጫፍ ደርሷል። ለማንኛውም ግን ሊቨርፑል ይህንን ተጫዋቹን ለመሸጥ ወደ 18 ሚሊዮን ፓውንድ ያህል እንደጠየቀበትና ብሬንትፎርድም ይህንን የዝውውር ሂሳብ ለመክፈል እንደተስማማ ከዛ ባለፈ አሁን ላይ ሜዲካል ሁሉ እንደተጠናቀቀም ጭምር ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያሳየው። ኦልሬዲ ምናልባት ዛሬ ሌሊት ሊፈጸም የሚችል አይነት ዝውውርም እንደሆነ ነው እየተዘገበ የሚገኘው። ታዲያ ኳሚን ኬይለር ለሊቨርፑል ወደ 67 ጨዋታዎችን አድርጓል ከሁለቱ የካራባኦ ካፕ የፍጻሜ ጨዋታዎችም ጭምር ሲልም ጭምር ነው መረጃውን ያጋራው። ኤኒዌይስ ግን እናንተ የብሬንትፎርድን ፊርማ እንደምን ታዩታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ነገር ግን ደግሞ በሊቨርፑል ቤት ውስጥ ቆይቶ ከዛም ባለፈ ደግሞ እንዲሁ ለትልልቅ ክለቦች መጫወት እና በርካታ ጨዋታዎች ላይ መጫወት የሚፈልገው ይሄ ተጫዋች ከዓመታት በፊት እንዲሁ ከሊቨርፑል ጋር ብዙም ያን ያህል በደስተኝነት የቆየ ተጫዋች አይመስልም ነበር። በተለይ ከቅርብ ጊዜያት ወዲህ በነበሩ የዝውውር መስኮቶች ላይ ሳይቀር ሀሳቡን ሲያካፍል ነበር። ጥሩ የሚባሉና በርከት ያሉ ጨዋታዎችንም መጫወት እንደሚፈልግ እናቅ ነበር። ኤኒዌይስ ግን አሁን የተሳካለት ይመስላል በብሬንትፎርድ ቤት ውስጥ። ኤኒዌይስ ግን በቀጣይ የውድድር ዘመን ላይ ኳሚን ኬይለርን ከብሬንትፎርድ ጋር የምናየው ሊሆን ይችላል ማለት ነው። የሚፈጸም ዝውውር ይመስላል፣ ምክንያቱም ኦልሬዲ ከጫፍ የደረሰ ዝውውር እንደመሆኑ ማለት ነው። ሀሳባችሁን ኮሜንት ሴክሽን ላይ እንዳልኳችሁ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ።